መልሕቅ አርማዬ ቀይ ባህር ቤቴ ጀግንነት ክብሬ የአባቴ አያቴ ነው ማለትም ታሪክ ሽክላ ወርሶኑ ጋሻዬ ካሳር መነሻዬ ዱሜራ ደንበር። ደራሲው ጌታቸው በርሄ ነው። ሊዲንግ ሲማም ጌታቸው በርሄ። ከኔ ጋር አንድ ኢንቴክ ነን። ዝንባሌያችንም ያገናኘናል። እጹብ የተሰኘለት ገጣሚ ነው። ዝም ብዬ ስመኝለት እንደው አንድ ቀን ጸጋዬ ገብረመድኅን አግኝቶት ይህንን ስራው ባየለት ብዬ ከምጓጓለት ጓደኞቼ መካከል አንዱ ነው። ጌታቸው የእርስ በርስ ጦርነቱ ሊጀምር ጥቂት ጊዜ ሲቀረው ስሙን በሕግ እንቷን ብሎታል። በሕግ ፍርድ ቤት ሄዶ አስቀይሮ እንቷን በርሄ ብለዋል ራሱን። አሪፍ ገጣሚ፣ ጥሩ ጸሐፊ ወጣ የነበረ ልጅ ግን በጦርነቱ ጊዜ እዛው ነው የቀረው። ጥሩ ብዕረኛ ነበረ። በቃ አሉ ከሚባሉ ከኛ ልጆች መሀል ተጠቃሽ ከሆኑ ልጆች መሀል አንዱ ነበር። ጌታቸው እዛ ቀርቷል እና መልሕቅ አርማዬን እሱ ገጠመው። እርግጠኛ ነኝ ዜማውንም እሱ ያወጣለት ይመስለኛል። የባህር ኃይል ቀን ይዘመራል፣ መርከበኞች ይዘምሩታል። አንደኛው ግሩፕ ዘምሮት ያልፍና የሚቀጥለው የሚቀጠር ሪኩሪት ግሩፕ ደግሞ ያጠናውና ይዘምረዋል እና ከ1975 ዓመት በኋላ እስከ መጨረሻው 1982 ድረስ በየዓመቱ ይዘመር ነበር ይሄ መዝሙር። ቀይ ባህር ላይ ላወራችሁ ነው እንግዲህ እንደዛ ዳርዳር ምለው። ቀይ ባህርን በቀላሉ መግለጽ አይቻልም። ጊዜው አጋጣሚ ሲያጋጥማችሁ ሕይወት በባህር ውስጥ ካገኛችሁ ልታነቡት ሞክሩ። እዛ ላይ በዝርዝር ስለ ቀይ ባህር ጽፌያለሁኝ። በቂ አይደለም። ኢንሳይክሎፒዲያ ውስጥ ጎግል ውስጥ ገብታችሁ ሬድ ሲ ብትሉት ይዘረግፍላችኋል። ማን የትኛው ጎረቤት እንደሆነ ምን ያህል ጥልቀት እንዳለው ምናምን መረጃ በደንብ ነው የሚሰጣችሁ። እኔ ለመጀመሪያ ጊዜ ቀይ ባህርን ከመረመሩት የጥንት ባለሙያዎች መካከል አንዱን ልጥቀስ። አሁን መሐመድ ኢብን አብደላ ኢብን ባቱታ ልጆች ሆነን ታላላቅ መንገዶች በሚል መጽሐፍ ውስጥ ባቱስቱታ ተጠቅሶ አውቃለኝ። ባቱስቱታ ነው እዛኛው ላይ የሚለው። እዚህኛው ላይ ቅድም እንዳልኳችሁ መሐመድ ኢብን አብደላ ኢብን ባቱስቱታ ነው የሚለው። ይህ ሰው ከ1304 እስከ 1369 ድረስ በምድር ላይ ኖሯል። 65 ዓመት ኖሯል። ዓለምን በእግሩ የዞረ ነው። 125,000 ኪሎ ሜትር ተጉዟል። ይህ ሰው ባህር አልአበሽ ይለዋል ቀይ ባህርን። አረቦቹ አረብ ቀላድ ይሉታል። አንድ ዲፕሎማት ጋር አንዴ ስንጨዋወት ይህን ቃል ሲሰሙት ይደሰታሉ ይላሉ። አረብ ቀላድ የሚለውን አባቶቻችን ከመስዋዕትነት ጋር ያያይዙታል። መቅላቱን እንደዚህ። ተመራማሪዎቹ ደግሞ ውስጡ ቀይ እጽዋቶች ይበቅሉበት ስለነበር ነው የሚለው። ቀይ ባህር ግን ሰማያዊ ነው። ሄዳችሁ ስታዩት ተአምር ነው አይናችሁ የሚያየው። ርዝመቱ 2225 ኪሎ ሜትር ሲሆን ወደ ጎን ማለትም አሁን ኤርትራ ምድር ላይ ቆማችሁ ወደ ሳውዲ ብትለኩት 354 ኪሎ ሜትር መጓዝ አለባችሁ እዛ ዳር ጋር ለመድረስ። ጠቅላላ ስፋቱ 437,837 ስኩዌር ኪሎ ሜትር ሲሆን እስከ 38 ዲግሪ ሴንቲግሬድ ድረስ ይሞቃል ይላል። እኔ ከፍ ይላል ብዬ ነው ማስበው። እስከ 40፣ 43፣ 44 ይገባል ብዬ ገምታለሁ። ምክንያቱም ኖሬበታለሁኝ። ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ላይ በጣም በከፍተኛ ሁኔታ የሚሞቅ ስለሆነ የተሻለ ህይወት የሚኖር ምጽዋና አካባቢ ያለ ሰው ወደ ደጋው ይወጣል። አስመራ ቢወጣ ይመረጣል። አለበለዚያ እዛ መቆየት ኤር ኮንዲሽን ያለበት ቦታ ላይ መሆን ይኖርበታል። ኤር ኮንዲሽን ከሌለ አንገርብ ይሉታል። የጠፍር አልጋ ውጪ ይደረደርና እዛ ላይ መዘረር ነው። ባልና ሚስት ሁለት አልጋ ያስፈልጋቸዋል አብሮ መተኛት ምናምን። በዛን ጊዜ አይታሰብም። ላብ በሰራ አካላት ይንቀረቆራል። በቀጥ የሚሉት የህመም አይነት አለ። ሰውነት ላይ ፊሽ ይላል። ምናልባት አንድ ፍቅር የያዘው መርከበኛ
በሙቀት ወር የሚወዳት ልጅ ባያት ይመረጣል። ምክንያቱም በበቀጥ ያ ውበት የመርገፍ ያህል ያስደነግጣል። ኤርከንዲንስ ደግሞ የሚያድሩ ሰዎች ልክ ጠዋት በሰም የተወለወለ ፊት ይዘው ነው የሚነሱት። ኤርከንዲሽኑ ቀዝቃዛ ሁኔታ ውስጥ ያቆያቸዋል። ማለዳ ተነስተው ወደ ስራቸው ሲሄዱ ደግሞ ውበታቸው እንደጠበቀ ይሆናል። ቀይ ባህር ይሄን ይመስላል። ስፋት ጥልቀቱንም ዝርዝር ያስቀምጡታል ሳይንቲስቶቹ። በርካታ መርከቦች የሚያልፉ የሚያገድሙበት ነው። አሳ ፊሽ ባንክ ነው የሚሉት። በዓለም ላይ ምርጥ የአሳ ዘር ያለበት ቀይ ባህር ነው ብዬ ነው ገምቶ። አንዴ እዚህ አዲስ አበባ መጥቼ ብሔራዊ ቲያትር አካባቢ ዘላለም ምግብ ቤት አለ። እዛ ከነቢይ መኮንን ጋር ተቀምጠን ምሳችን ቀርቦ ልንበላ ስንዘጋ በጣም ትልልቁን አሳ ነው ያመጣሁላችሁ አለ። በጣም አሪፍ ነው ዘላለም፣ እኔ ቀይ ባህርን አሳ አውቃለሁኝ። ይሄ አሳ ቀይ ባህር ላይ ቢሆን ያን ትልቁን አሳ ለማጥመድ የምንጠቀምበት ነው። ዘላለምን አስቄዋለሁ፣ አስገርሜዋለሁ፣ አስደንቄዋለሁ። ቀይ ባህር ላይ ሁለት የባህር ኃይል ስርዓቶች መፈራረቃቸውን ብዙ ሰዎች አያነሱትም። ባህር ኃይልን በተመለከተ አሁን በተለያየ መረጃዎች አየር ላይ ይለቀቃሉ። በርካታ የቀድሞ ባህር ኃይል አባሎች አለቆቻችንም ሲኒየሮቻችንም የኔም የቅርብ ጓደኞቼ አየር ላይ ሲውሉ አያቸዋለሁኝ። ነጣጥለው ቢያወሩ ጥሩ ነበር። ሁለት አይነት የባህር ኃይል ነበር የነበረን። የመጀመሪያው 1948 ጀምሮ 66 ላይ የቀዳማዊ ሥላሴ ዘመነ መንግስት የባህር ኃይል ስርዓት ያከትማል። ከ66 በኋላ ደግሞ እስከ 82 ድረስ የኢህድሪ እነ ኮሎኔል መንግስቱ ኃይለማርያም ባህር ኃይል ይሄድና እሱም እዛ ላይ ይቋጫል። አለቆቻችን እኛን ሲተርቡን፣ ማለትም አሁን ሲኒየሮች ከእኛ ጋር የጨዋታ ነገር ሲነሳ እኛ እኮ ስማ ሃፒ ሜሪ ሃፒ ሱዚ ብሬክፋስት ኢስ ሬዲ ዌክ አፕ እየተባለ ነበር የምንቀሰቀሰው ይላሉ። የቀዳማዊ ሥላሴ ዘመን መሆኑ ነው። ያንን ሜኖውን መልህቅ ላይ አስቀምጨዋለሁኝ። መልህቅን ፈልጋችሁ ታነቡ ሜኖውን ያዩታል። ምንም ጥርጥር የለውም። በጣም ምቹ በሆነ ሁኔታ በእርግጥም በሙዚቃ ተቀስቅሰው ይሆናል ነው ያደጉት ወይም የቀዘፉት። እኛ ጋር ደግሞ ስትመጡ በብረት ዱላ የብረት አልጋችን የተቀጠቀጠ ተረሳ ዝቅ ባለ ድምፅ አንተ ቤት አይቱ እንዲው ነው የሚገባ አይነት ነገር ብሎ አሳስቀውን ለጠዋት ሩጫ እንነሳለን። በተለይ ትሬኒንግ ሴንተር ውስጥ ከሆንን መርከብ ላይ ከሆንክ ምንም ቀስቃሽ የለም። ሞርኒንግ ቤል ይጮሃል፣ ብድግ ትላለህ። በእንዲህ መልኩ ነበረ ቀይ ባህር ላይ ቀዘፍ ነው። ሁለት አይነት አባባል አለው። ምን እና ምን በማስረጃ ላስደግፍና ላውጋችሁ። የቀዳማዊ ሥላሴ ዘመነ መንግስት የተቀጠሩ ባህር ኃይሎች ጆይን ዘ ኔቪ ቱ ሲ ዘ ወርልድ ነው የሚለው። እነሱ በእርግጥም ዓለምን የማየት እድል ደርሷቸዋል። ቀደም ብዬ እንዳነሳሁት በሙቀት ወር ሰኔ፣ ሐምሌ፣ ነሐሴ፣ መስከረም መጨረሻ ድረስ ጦር መርከብ ኢትዮጵያ መርከበኞቹን ይዛቸው ትምህርታዊ ጉዞ ልትሉ ትችላላችሁ ትቀዝፋለች። ዓለምንም ጥርጥር በ300 250 ምናምን የሚሆኑ መርከበኞች እላዩ ላይ ይኖራሉ። እነዛ መርከበኞች ልክ ሰኔ ግም ሲል ቀይ ባህር ይለቀው በስዊዝ ካናል አቋርጠው ሜዲትራኒያን ባህር ላይ ይገባሉ። ከዛ በኋላ ይጓዛሉ። የተለያዩ ዓለም ሀገራትን ይጎበኛሉ። ይሄ ብዙዎቹን አይነ ጥላቸውን እንዲገፉ ዓለምን በቅጡ እንዲያዩት ተግባራዊ በሆነ እንቅስቃሴ ላይ እንዲማሩ እድልና አጋጣሚ ፈጥሮላቸዋል። በዚህ ምክንያት ቋንቋቸው ራሱ የተገራ ነው። በስነ ስርዓቱ ረቀቅ ባለ ሁኔታ እንዳውም በእንግሊዝኛ ቋንቋ ራሳቸውን መግለጽ፣ ከአካባቢያቸው ጋር መገናኘት፣
ማንኛውንም ሲማንሺፕ በዛ ደረጃ መገቤት ማንበብ ከተግባራዊ ህይወታቸውም ላይ መዋል ችለዋል። ይሄ ደግሞ ሌላውን ዓለም ባዩ ጊዜ እነሱ አይነ ጥላቸው ገፎ ደስተኛ እንደሚሆኑ ሁሉ ጥቁር ወንድሞቻችን እነሱን ሲዋቸው በጣም ይደነቁ ነበረ። ጥቁር መርከብ ይዞ ሲቀዝፍ ያኔ 1950ዎቹ ብዙዎቹ የአፍሪካ ሀገሮች እኮ ነፃ አልወጡም። ኮሎኒያሊዝም ውስጥ ነው ያሉት። ጥቁር አይችልም ምን እየተባለ እየተኮረኮሙ ነው ያደጉት። ስለዚህ ለመጀመሪያ ጊዜ ጥቁር መርከብ እየመራ ጥቁር መርከበኞች ደግሞ መርከቡን በተቀላጠፈ ሁኔታ እንዲሄድ እያደረጉ መታየት ተአምር ነበር። እናም ይደነቁ ነበር፣ ተስፋም ያደርጉ ነበር። አንድ ቀን እነሱም እንደዚህ አይነት ነገር ውስጥ እንደሚገቡ እንደሚቀዝፉ ይሰማቸው እንደነበር የተለያየ ጊዜ ከማስተሮቻችን ጋር ታላላቆቻችን ከአለቆቻችን ጋር በተጨዋወትን ጊዜ ያወጉን እንደነበር አስታውሳለሁኝ። ይህ አይነቱ ነገር በበረራም አለ። ለምሳሌ ኔልሰን ማንዴላ ለመጀመሪያ ጊዜ ወደ ኢትዮጵያ ሲበር ጥቁር ፓይለት ሲያይ ተአምር ነው የሆነበት። ተአምር ነው የሆነበት። ሎንግ ዎክ ቱ ፍሪደም የሚል መጽሐፉ ላይ ይሄን ሀሳብ ያነሰዋል። ተዘግቶበት ያደገ ነው፣ አያውቀውም ሌላውን ዓለም። ስለዚህ እሱ እንዲያውም ሰብሮ ወጥቶ አምጾ ትሬኒንግ ወስዶ ተመልሶ አገር ነፃ ለማውጣት ትሳል ኢንላይትመንቱ አለው። የሚገርመው አጋጣሚ ግን ጥቁር አውሮፕላን ሲያበራ አይቶ አያውቅም ነበር ማለት ነው። ይጠቅሰዋል ሎንግ ዎክ ቱ ፍሪደም ላይ። መሐመድ አሊ በ1970ዎች ውስጥ ኪንሻሳ ላይ መጥቶ ከጆርጅ ፎርማን ጋር ቦክስ ሲጋጠም የበረረው በሚያበራው ፕላን ውስጥ ነበረ እና በጣም መደነቁን አስታውሳለሁና ዝም ብለን አንድ 50 ዓመት ወደኋላ ሄደን ስናይ የዓለም ዕውቀት ራሱ አቅም በፈቀደ መጠን ጥቁርን ገለል ባረገ ሁኔታ መመራት አለበት የሚል ሀሳብ ውስጥ የደረሰ ነበር። ትልቅ ስህተት ነው። አሁን ዩቲዩብ ውስጥ ገብታችሁ ስታዩ ፌስቡክ ላይ አንዳንድ የሚለቋቸው በጥቁሮች ላይ ተመራምረው ተጨባጭ ዕውቀት ያላቸው በዓለም ፈጠራ ላይ ጥቁሮች ያዋጡትን ነገር ይዘረዝራሉ። ያን ማወቁ ጥሩ ነው። ደግነቱ እኛን ነፃ አድርገው እናትና አባቶቻችን ስላሳደጉን ይሄ አይነቱ ፔን አያገባንም አይመለከተንም ብለን ገለል ብለን የኖር ነው። ስናድግ እንደዛ ነው እንድናድግ አድርገው ወላጆቻችን ያሳደጉን። ኮሎኒያሊዝሟን ቀስመናት ቢሆን ኖሮ የጥቁሩን ጭቆናና በደል በቅጡ እናየው ነበር። አሁን አንድ መጽሐፍ ብታገኙትና ብታነቡት ደስ ይለኛል። ብላክ ቦይ ነው የሚለው። ሪቻርድ ራይት ነው የጻፈው። የራሱን ህይወት ልምድ ነው የጻፈው። ሪቻርድ ራይት ያን ጻፈ። ሌሎች ስራዎቹንም የተጠበበው ፍሬንች ውስጥ ተቀምጦ ነው። ዳግሞ ወደ ዩናይትድ ስቴትስ አልተመለሰም። ሲሞትም በወቅቱ ጓደኞቹ የነበሩትን እነ ጃን ፖል ሳርትን በጣም አመስግኖ፣ ጃን ፖል ሳርት ፈላስፋ ነው፣ ኤክስቴንሻሊስት ነው። እነሱን በጣም ከልብ አመስግኖ ነው እዛው ፓሪ ላይ ሞተው። እርግጠኛ ነኝ እዛው የተቀበረ ይመስለኛልና ብላክ ቦይን አግኝቶ ማንበቡ ምን አይነት ጥቁር ህዝብ ላይ በደል ይፈጸማል በደንብ ያሳያልና የኛ ልጆች ጦር መርከብ ኢትዮጵያን ይዘው የዓለምን ውቅያኖስ ሲያቆራርጡ ጥቁር ህዝብ አይቷቸው መደነቁ ሊገርማቸው አይገባም። ሁለተኛው የኢሂድሪ ባህር ኃይል ጆይን ዘ ኔቪ ቱ ሱ ዘ ሲ ነው የሚለው። ባህር ኃይል ውስጥ ተቀጠር ባህርንም ታየዋለህ ነው። የእነዛኞቹ የታላላቆቻችን ባህር ኃይል ውስጥ ተቀጠር ዓለምን ታየዋለህ ነው። እኛ ቀይ ባህር ላይ የተደነገግነው። እኔ ከራስ ካሳ እስከ ራስ ዱሜራ ድረስ የምትቀዝፍ ጀልባ ላይ ተመድቤ ሰርቻለሁኝ። ጀልባዋ 204 ትባላለች። 3-4 ኃላፊዎች መርተውኛል። እኔ ጭፍራ ነበርኩ እዛ ላይ። ምድቤ ዙ የሚባለው መሳሪያ ላይ ነው። አንድ አይነት አደጋ ደርሷል ወይም ጥሪ በሚደረግበት ጊዜ
ተንደርድሬ ሄጄ መጀመሪያ ላይፍ ጃኬት ለብሳለሁ። በጀርባዋ ላይ ተመትቼ ባህር በወድቅ እንድንሳፈፍ። ከዛ በኋላ ዙዌን ሸራውን እገልጽና እላዩ ላይ ጉብላለሁ። ስርክስክስ እየጠበቅኩ ያለቃዬን ትእዛዝ ጠብቃለሁ። በለው ካለኝ ፓራራም 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 ነው። አቁም ሲለኝ ደግሞ አቁማለሁ። ቀይ ባህር ላይ በእንዲህ መልኩ ነው ያሳለፍኩት። ከባድ አስቸጋሪና ፈታኝ ጊዜ በአካል ያጋጠመኝ ማዕበሉ ላይ ነው። ከባድ ነው። ወደ ኖርዝ ስንቀዝፍ አሁን የኔ መደብ ምጽዋ ስለነበረ ከጢዮ እስከ ራስ ካሳ የእኛ ቀኝት ጊዜ ነው። እኛ ነን የምንቃኘው። 4 ጀልባዎች ነበር የነበሩን። አንደኛዋ በ1976 ዓ.ም እንግዲህ ከአለቆቻችን ጋር ባለመግባባት ባለመጣጣም ሀዘንተኛ የነበረ ካፕቴን ይዟት ወደ ሶማሌ ኮበለለ። ከዛ አልተመለሰችም። 3ቱ ግን እስከ መጨረሻው ድረስ እኛን እንቀዝፍባቸው ነበር። ቶ1 ቶ4 ቶ3 እነዚህ ተግባራዊ እንቅስቃሴ ላይ ከእኛ ጋር ነበሩ። ጀልባዬ የተሰራችው ኢንጂኗን ምዕራብ ጀርመን የሚባል ሀገር በነበረ ጊዜ ኤሚቲው ካምፓኒ ኢንጂኗን ሰራው፣ ሞተሯን ሰራው። በዲዋን በአልሙኒየም የገነባችው ዩናይት ስቴትስ ናት። መሳሪያው የዩናይት ስቴትስ ነበረ። በ1966 አብዮት በፈነዳ ጊዜ ለመሳሪያው የሚያስፈልገውን ጥይት ዩናይት ስቴትስ አልሰጥም ስላለች ያ መሳሪያ ተነቅሎ እላዩ ላይ የተከለው ሶቪየት ዩኒየን ስሪት የሆነ ዙ ነው። ዙ ባልሳሳት እስከ 2500 ሜትር ይመታል። 2 ኪሎ ሜትር ተኩል ገደማ ማለት 2.5 ኪሎ ሜትር ድረስ ይመታል። ኤፌክቲቭ ነው። በጣም ኃይለኛ ነው። ሲመታ የሚያደርሰው ዲዛስተር አስደንጋጭ ነው። ጀልባዋ ላይ ግራና ቀኝ 2 መሳሪያዎች አሉ። 50 ካሊበር የሚባሉ 50 ካሊበር የሚባሉ 2 መሳሪያዎች አሉ። በአንደኛው በኩል ሞርታርም ተጠምዶበታል። በተረፈ ስሞል አርምስ አነስተኛ ነፍስ ወከፍ መሳሪያዎች ክላሽንኮቭ 110 2 ማካሮቭ ገደማ እንደነበር አስታውሳለኝ። እነዚህን ይዘን ነው እንግዲህ ቅኝት የምናደርገው። እንደ ኮስት ጋርድም ነን። ጠረፍ አካባቢ ዝም ብሎ የሚልበጠመጠው ምድር የምትሰራው ምናምን ብለን እኛ ነው የምንጠይቀው። ችግር የሚፈጠርም ከሆነ ቶሎ ተወርውረን የምንደርሰውና የምንከላከለው እኛ ነን። ረጅም ቅኝትም የምናደርገው እኛ ነን። አሁን እንደዚህ አይነት ቅኝት ላይ የኤርፎርስ እገዛ የሚያስፈልገን ከሆነ ለሰሜን ቀይ ባህር እዝ ሪፖርት እናደርጋለን። የሰሜን ቀይ ባህር ጉዳዩን ያጣራና ለኤርፎርስ ይነግረዋል። ኤርፎርስ መጥቶ ይቅመዋል። ይህን ይመስላል የእኛ ባህር ኃይል እስከ 1982 ድረስ ሰራ። ከዛ 82 የካቲት ላይ ጦርነት ተከሰተ። ብዙ ጓደኞቻችን ሞቱ። ትልልቅ ሲኒየር ኦፊሰሮቻችን አርፈዋል። አሁን ማስታውሰው እጅግ በጣም ተወዳጅ የሆኑት ነው ኮሞዶር ጌታቸው ስዩም፣ እነ ኮሞዶር በለገ በለጠ እና ሌሎችም አያሌ መኮንኖች ሰውተዋል። በርካታ መርከበኞች ጓደኞቼ እንደዛ ላይ አጥቻለሁኝ። እኔ ይሄንን ልምዴን ማንበብ ከሞት ያድናል የሚለው ላይ ስላወራሁ እዛ ሄዶ ማየቱ ይሄን ሀሳብ እንድትጋሩ ያደርጋል። እኔም እዛ ላይ 4 ቀን ተዋጋው። ከ4 ቀን በኋላ የሚያዘኝ የለም። ዙሪያን ሲመለከት ብቻዬን ነኝ። በቃ ከዚህ በኋላ ራሴን ማዳን ነው ብዬ ወደ ዋና ሄድኩኝ። መርከቦቻችን ሳውዲ አረቢያ እና የመን ነው የተሰደዱት በስደት ወቅት። ከዛ እነዛ መርከቦች የሽግግር መንግስት ተቋቁሞ እና አቶ መለስ ዜናዊ ወደ ጅቡቲ እንዲመጡ ያደርጓቸዋል። ኢትዮጵያ የምትባለውን ታሪካዊ መርከብ እዛው የመን እያለች ጨረታ ወጥቶ ተሸጣ። መዳብ እርባና ያለው ቁስ ያለባት ስለነበረ
እሱን ቆራርጦ ወስዶ አሁን እርግጠኛ ነኝ ቅሪተ አጽሟ እዛው የመን አንዱ ጥግ ላይ አግራውንድ አድርጓል ብዬ ነው ገምተው። ሌሎች ጀልባዎቻችን መጥተዋል እዚህ ጅቡቲ መጥተው ብዙዎቹ ከብረት ሰሩ ናቸው። ጥሩ ዶክ ያስፈልጋቸዋል። ዶክ ማለት የመርከብ ገራጅ ከሌለ ዝገቱ ራሱ ያበላሻቸዋል። የመርከብ ገራጅ ዳላክ ናኩራ ደሴት አካባቢ ሶቪየት ዩኒዮኖች ነበራቸው። እኔ ብዙ ጊዜ እዛ ሄጄ ጀልባ ከጓደኞች ጋር ጠግኛለሁኝ። ያንን ዶክ ሩሲያን ሲወጡ አስምጠውት ነው የወጡት፣ አሰመጡት። ራሳቸው ካሉን ደግሞ አሁን ከዚህ በኋላ የሚያወጣው ያለ አይመስለኝም። ሻቢያም ደርሶ አይቶት ሞክሮ እውቀቱም የለም ያውቃሉ ብሎ የሞከሩ ያሰባቸውን የባህር ኃይል አባሎችን ጠይቆ አልቻሉትም። ስለዚህ ሰምጦ ቀርቷል። ከኛ ጀልባዎች መካከል እነዚህ እርባና እንዳላቸው ስለሚያውቅ መረጃውም ስለደረሰው ሻቢያ ወስዷቸዋል። የኔን ጀልባ የጓደኞቼን ጀልባ ቶዋን ቶስሪና ቶፎርን ወስዷቸው አሁንም ቅኝት ላይ ሻቢያ የሚገለገልባቸው ይመስለኛል። የራሱን ጀልባ አንድ ጓደኛዬ አሰብ ለስራ ጉዳይ ሄዶ አይቷል። አሁን ይህ ጓደኛዬ ዩናይትድ ስቴትስ ውስጥ ነው የሚኖረው። ዳላስ ነው የሚኖረው። ዳላስ ውስጥ ነው የሚኖረው። እንዳውም በቅርብ ልጆቹንም ሚስቱንም ሸኝተንለት ህይወት ተሟልቶለት ይኖራል። ፒቲ ኦፊሰር ተዘራ ብርሃኔ አሰብ ሄዶ የራሱን ጀልባ አይቷታል። እኛ እንደዛ አንቆለጳብሰን ስንት በሙሪንግ ላይ ተቀባብለን ስበን የምናስገባትን ዝም ብሎ እንደ ትሬን ታቋጥሮ ወዲያ ሲያንገላቷል አየሁ አለኝ። እና ፍስስ ብዬ ስመለከት ምን ነው መርከብ ማይፈልገ ነው አለኝ። አልጠጋው ላው እየተሳስቀን ተለያየን አለኝ። እና ለቅኝት ይጠቀሙባቸዋል። በጣም ረጅም ጊዜ እንድትገለገልበት አድርጎ ነው ዌስተርኖች ሲገነቡ የሚገነቡት። የሩሲያ በብረት የተገነቡ ስለሆኑ ቶሎ ይዝጋሉ። እርግጠኛ ነኝ እነዚህ ፈጣን ጀልባዎች ዝገውም ቢሆን ጅቡቲ አንዱ ጥግ ላይ ቆም ብሎ ይሆናል ብዬ ገምታለሁ። ባህር ኃይል አንድ መርከበኛ ሲቀርጽ ወርካሆሊክ አድርጎ ነው። ወርካሆሊክ የመሆን ፍላጎት ያለው ደግሞ ኢፌክቲቭ ይሆናል። ወጥቶም አይራብም አይቸገርም። እንደ በፐርሰንት ይቀመጥ ቢባል 99% ከመቶ ሰክሰስፉል ነው። ኤክስ የሆን ነው ከባህር ኃይል የወጣ ነው ማለት ነው። ወርካሆሊክ አድርጎ ነው የሚቀርጸን። ወርካሆሊክ አድርጎ ሲቀርጸን አንድ መሳሪያ አለን፣ ኦል ፐርፐዝ ኖዝል የሚባል። ኦል ፐርፐዝ ኖዝል አንድ አይነት የመሳሪያ አይነት ነው። ይህ መሳሪያ ብትፈልጉ ነዳጅ ትቀዱበታላችሁ። ትንሽ ለቅለቅለቅለቅ ታደረጉና ደግሞ ንጹህ ውሃ ትቀዱበታላችሁ። ትንሽ ለቅለቅለቅለቅ ታደረጉና ቢልጅ መርከቧ ውስጥ ያለ ዝቃጭ እሱን ደግሞ ወደ መሬት ቀድታችሁ ትደፉበታላችሁ። ምንም የማይሰራው ነገር የለም። ኦል ፐርፐዝ ኖዝል። ባህር ኃይልም ሲቀርጸን እንደዛ አድርጎ ነው። አልችልም አላቅም ብሎ ነገር የለም። ሲያስተምሩ የምር ነው። እኔ አሁን የኢትዮጵያ ባህር ኃይል ተመስርቶ ትምህርት ቤት ቢከፈት ያለምንም ጥርጥር ልጄን የምልከው እዛ ነው። ተግባራዊ አድርጎ እንደሚቀርጸው እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ሲማንሽፑን ያስተምሯችሁና ያ ሲማንሽፕ የተማራችሁት ሄዳችሁ መርከቦ ላይ ታገኙታላችሁ። ቋንቋ አይጠፋችሁም። ከዛ በኋላ ደብተራችሁንም ማየት አያስፈልጋችሁም። ሲቀርጽ እንደዛ አድርጎ ነው የሚቀርጸውና አላቅም ብሎ ነገር የለም። እኔ ለምሳሌ መውሰድ እንችላለን። የስነ ጽሁፍ ችሎታዬን በስነ ስርዓቱ እንዳሳድግ ያደረገኝ ባህር ኃይል ነው። ላይብራሪውን የሰጠኝ በደንብ ነበር እጠበብበት የነበረው። ማንበብ ማሳደግ የራሴ ፋንታ ነው። ከዚህ አይነት ዝንባሌ ካላቸው ጓደኞቼ ጋር ደግሞ በጣም ጥብቅ የሆነ ዝምድና ነበረ። መጽሐፍ እንዋዋሳለን፣ እንነጋገራለን። ከሌሎቹ ጋር አብረን ልንኖር እንችላለን፣ ላንቀላቀል እንችላለን፣ ገለል ማለት ትችላለህ። ግን አብዛኛው የሚያስበውን ማወቅ መቻል አለበት። ስለዚህ አብረን እንሆናለን ከአብዛኛው ጋር። የስነ ጽሁፍ ዝንባሌ ፍላጎቱ ያለን ልጆች ግን አሁንም እንፈላለጋለን፣ እናወጋለን፣ እንፋተጋለን። አንዳችን ለሌላችን ብርሃን እንሆናለን። በስነ ጽሁፍ እንጀራ ባላገኝስ፣ በስነ ጽሁፍ እንጀራ ባላገኝ መርከብ ላይ ተቀጥሬ መኖር እችላለሁ። የኔ ሙያ
ዴካንድ ይባላል። የመርከቧ ወለል ላይ ለሚሰሩ ስራዎች ውጤታማ ሆኜ መቀጠል እችላለሁ። ያ ባይሆን ደግሞ ድንቅ ሴኩሪቲ ጋርድ ይወጣኛል። በጣም አሪፍ ዘበኛ የሚወጣኝ እንደሆነ እርግጠኛ ሆኜ ልነግራችሁ እችላለሁ። እኔ መርከቧን በኃላፊነት የምጠብቅበት ሰዓት ሲደርስ ራሴን በደንብ አዘጋጃለሁ። ልብሴን በደንብ ለብሳለሁ፣ መለየን አደርጋለሁ፣ ጫማዬን አድርጌ መሳሪያውን ተቀብዬ አውጥቼው መጋዘኑን ሞክሬ አቀባብዬ ሴፍ ካረኩ በኋላ እኔ በምጠብቅበት አካባቢ ወፍ ዝር አይልም። በደንብ ነው ነግቼም ልክ 4 ሰዓት ሲሆን ደግሞ አስረክብና ወደ መኝታ ይሄዳለኝ። እንዲህ አድርጎ የቀረጠኝ ባህር ኃይል ነው። ቀይ ባህርን ቅድም ሳወራ አዋሳኞቻችንን ሊነግራችሁ ይገባ ነበረ። አዋሳኞቻችን እኔ በነበርኩ ጊዜ ኢትዮጵያ፣ አሁን ኤርትራ፣ ጅቡቲ፣ ሱዳን፣ ግብፅ፣ በስተምስራቅ አቅጣጫ ሳውዲ አረቢያ፣ እስራኤልና ጆርዳን ናቸው። በኦሽኖግራፈር ደረጃ አሳድገው ምናልባት ይመራመሩበታል ብዬ የምጠረጥረው እስራኤሎች ናቸው ብዬ እገምታለሁ። ሌላው አሁንም ትራዲሽናል ባህላዊ በሆነ መልኩ ነው እዛ ላይ የቀዘፈም እየተንቀሳቀሰም ያለው። ለእኔ ቢቻል ማሳደግ የሚቻልበት እንዴት ነው? ያንንስ ምርጥ አሳ ምርጥ አሳ ልንለው እንችላለን። ለገበያ ቀርቦ የሚበላው እንዴት ነው? ባልሳሳት አስመራ የአሳ ገበያ ነበረ። አሁን ይጠቀሙበት አይጠቀሙበት አላውቅም። ያንን ቀደም ብሎ ጣሊያኖች ይጠቀሙበት ነበር። እነሱ የመሰረቱም ገበያ ይመስለኛል። አሁን አለ አይመስለኝም። እዛው ትራዲሽን ላይ ነው ያለው። ምክንያቱም ነፍስና ስጋችን እኛ በተለይ ኢትዮጵያውያን ኤርትራን ይጨምራል ከጦርና ጦረኝነት ጋር የተያዘ ነው። በጦርነት አስለቅሃለሁ፣ እደፋለሁ፣ እገልሃለሁ ነው በቃ። ይኸው ዓለም አቀፍ ጥናት ላይ በዋሬርነት በጣም ጦረኝነት ተጠቃሽ የሆኑ ሀገሮች አፍጋኒስታን፣ ኩርድ፣ ኢትዮጵያ፣ ኤርትራን ይጨምራል። እንዳውም ኖርዘርን ኢትዮጵያ ነው የሚለው። ኖርዘርን ኢትዮጵያ ሲል ትግራይንና ኤርትራን የሚያጠቃልል ነው። ዋሬር ፒፕል ጦረኛ ህዝብ፣ ሞንጎልስ የነ ጃንጂካን ሀገር ነው። ቼቼንስ ሩሲያ ውስጥ ያለ ህዝቦች ናቸው። እነዚህ በታሪክ እንጠቅሳቸዋለን እንጂ ጎልቶ የወጡበት ነገር ንገሩን። በጥበብ በእድገት በስልጣኔ ይሄ ምንድነው? አትንካኝ ያልነካህም ነው። እንትን ካልክ ወዲያው ነፍጥ ማንሳት ነው። ምንድነው የሚጠቅመን? አሁንም ክተት ማአት ነው እዚህ ዩቲዩብ ላይ የሚታወጀው። የሚገርመኝ አንዱን ቀን ጠዋት እዚህ ፌስቡክ ላይ የሚለቀቀውን ዩቲዩብ ላይ የሚለቀቀውን ምናምን ባለቤቴ ቁጭ ብላ ስቀመቅም ነበረ። ጠዋት ወደ ስራ ልሸኛት ይዣት ስወጣ ልክ መገናኛ ዘነበ አለችኝ። አልኳት እንዴ ይሄ ህዝብ ትላንትና የተወራውን ዜና ሰምተዋል ያለች። የመገናኛ ዓለም ሰላም ናት፣ ይተረማመሳል። ወደ ትራንስፖርቱ ወደ መስሪያ ቤቱ ይሯሯጣል። አንድም ኮሽ ያለ ነገር የለም። አዎ እነሱ እኮ ዩቲዩብና ፌስቡክ ላይ አይጣዱም። ስለዚህ ሰላማቸው እንደተጠበቀ ነው። መረጃ ወሰድ አድርጎ መውጣት ነው እንጂ አሁን በተጧጧፈ ሁኔታ ጦርነቱ እንገባ እየተገፋ ነው። ግብጾች በስነ ስርዓት ጦርነት ተጀምሯል ብለው ነው እልል በቅምጤ ብለው እየለፈፉ ያሉት። ይሄንን ልብ ማለት ያለብን የኛ ጦርነት ውስጥ መግባት የነሱን ሆምወርክ ሰራንላቸው ማለት ነው። እነሱ ደግሞ ይሄንን ማጮህ ነው። ምክንያቱም 5 ሳንቲም ባላወጡበት ነገር እንተላለቃለን። እዚህ ጋር 5000 ሜጋዋት ፈጥሬያለሁ ትላለህ። 1 ሜጋዋት ለገበያ ሳታቀርብ ጦረኛ ጦርነቱን ስትከላከል እንድትኖር ነው። እስራኤል ኤርትራውያኖች ውስጥ ቢሆን መቼ ነው ምን ነው ባነን ከአይነ ጥላችን ገፎ በእውቀት የምናስብበት ደረጃ ላይ የምንደርሰው መቼ ነው? እንዲሁ መራብ እንዲሁ መዘጋት። እኔ ምጽዋን እኮ ሳቃት እስከ 50,000 ህዝብ ይኖርባን ነበር። ደስተኛ ህዝብ ነበር። ውሃ ከዶጋሊ ይመጣል። ሁሉም ንጹህ ነው። ጥላ ጫማውን አድርጎ ቲሸርቱን ለብሶ የሚሯሯጠውን ተሯርጦ አንድም አንዱን ሳይተናኮል በሰላም ይኖርበት የነበረ ህዝብ ነው። አሁን እኮ ምጽዋ ላይ የሚለቀቀውን ፊልም አየዋለሁኝ፣ አዝናለሁኝ።
እንኳን ያልሄድኩ ነው። የተከፈተ ሰሞን መሄድ ነበረብኝ ብዬ ራሴን ላስገድደው ነበር፣ ግን ውስጤ ስላልፈቀደ ቀረሁኝ። እንኳንም ቀረሁ። ለካ ብሄድ አለቅስ ነበረ፣ አዝን ነበር፣ በድንቁርናችን እጮህ ነበር፣ ባላዋቂነታችን እጮህ ነበር፣ እናደን ነበር። ለምን እርድብ እንላለሁ? እኔ አልፈጠርኩትም ይሄንን። እንዲህ አይነት ውድቀት የፈጠረብን በሰላም አስበን ወደ እውቀት የመሸጋገር አቅማችንን ስላልገነባን ነው። አሁንም አስጊ ሁኔታ ውስጥ ያለ ነው። እንዴት ይቆማል አላቅም። ቀይ ባህር አሳዎችን ሳነሳ ሻርክን መዝለል አልነበረብኝም። ሻርክ ብቻውን አጫውታችኋለሁ። ሲበላ ምን አይነት ስሜት ይሰማችኋል? ከልክ በላይ ነው። ሰውነትን ሆት የሚያደርግ ወዲያውኑ ነው ወሲባዊ ስሜትን የሚቀሰቅስ። ምንም ጥርጥር የለውም። ሻርክ የበላ ሰው ወይ የበላሽ ልጅ ያለምንም ጥርጥር ብጤዋን ፈልጎም ቢሆን የዛለት ምሽት አብሮ ማሳለፍ መቻል አለባቸው። ይህን ስቃይ በራሴ ደምና አጥንት ውስጥ በራሴ ስጋ ውስጥ አይቼዋለሁኝ። እንዲህ አይነት ፓወር ያለው ሻርክ እዛ ጥንቡን ጥሎ ነው ቁጭ ያለው። ውስን ነው የሚመገበው ሰው። ስለዚህም ፊሊፒንስ ውስጥ ሙሽሮች ሲሞሸሩ መጀመሪያ የሚቀርብላቸው የሻርክ ሱፕ እንደሆነ በአንድ ንባቤ ተረድቻለሁ። እኛም ሰላም ፈጥረን የሻርክ ሱፕ ቀርቦልን ከመተላለቅ ይልቅ ወደ መራባቱ እንሄድ። አሁን ጦርነቱ ላይ ታስታውሱ እንደሆነ የኤርትራ ሕዝብ 1.9 ነው የነበረው። የኢትዮጵያ ሕዝብ ወደ 49 ሚሊዮን ነበረ። አሁን እኛ ወደ 130 ምናምን ገብተናል ነው የሚባለው። ኤርትራስ ያለችበት ሁኔታ ምን ይሆን? እኔ ማስተዋልና ጥበቡን ጸጋችንን አድርጎት ጦርና ጦረኝነታችንን ገለል አድርገን በጋራ እንስራ የምንልበት ሁኔታ ፈጥረን መሻገር የምንችልበትን ካልፈጠርን አሳዛኝ እልቂት ውስጥ እንገባለን። እኔ ደግሞ እዛ ውስጥ እንገባ አልፈልግም። የመጨረሻውን ጥረትም ውትወታም ማድረገው ያንን ቀሳፊ ነገር፣ ያንን ቀፋፊ ነገር፣ ያንን እልቂት ገለል አድርገን ሁለታችንም ሉዓላዊነታችንን ተከባብረን በጋራ የምናድግበት ሁኔታ አብረን ማምጣት አለብን። ያ ካልሆነ ወደ እልቂቱ ከገባን ግብፅ እልል በቅመጤ ብላ ናሽፍ ከረጢብ እየቃመች ህይወት ይቀጥላል። እኛም እናርጋለን። ያ እንዳይሆን ምን መሆን አለበት? እኔ በዚህ በኩል የታየኝ ይሄ ነው። እናንተስ ምንድን ነው የሚታያችሁ? ለግብፅ አሪፍ ጩኸት አግኝታለች። አሁን የአባይ ጉዳይ የተረሳ በቃ ከአቅማቸው በላይ ስለሆነ ምንም ማድረግ ስላልቻሉ ትተውት አሁን ሚዲያው በሙሉ ቀይ ባህር ላይ እየጮኸ ነው። እኔም ቀይ ባህርን እንዲሁ በዋዛም ብለቀዋለን አይደለምና ሳምንት በሆነ ሐሳብ ብቅ እላለሁ። እስከዛው ሰላም በምድራችን ላይ ይስፈን።